ምነው ከአንዲት ተራ ሰራተኛ ጋር እንደዚህ መሳሳት? ለራስህ ክብር የለህም እንዴ? አባዬ ምን ንገረኝ። ለራስህ ወርደህ ሁሌ ታዋርደኛለህ። ተሸውጃለሁ አባዬ። አንተ እንደታስተለኛ ምኜ ነበረ። የተቀየርክ መስሎኝ ነበረ። ለሰው ክብር አለው ተሰባው እንደተሰማው ብዬ አስቤ ነበረ። ግን አንተ ያው ነህ፣ ምንም አትለወጥም። ሜሪክ እንዴት ነው ዛሬ? በጣም ኮትሮ በተለየ አምሮብሻል። ምን የተለየ ነገር አድርጌያለሁ? እኔ እንደሆነ እስከዛሬው ምንም የተለየ ነገር ያደረኩት ነገር የለም። ኧረ እባክሽ እውነትሽን ነው? ምንም የተለየ ነገር አላደረግሽም? እና አንቺ ልጅ ግን ይሄ ልጅ በአንድ ጌታ ወደድሽው እንዴ? እርግጠኛ ነሽ? ግን ናርዶስ ምን ጠጥታ ነው ሄደችው? እና ከዚህ ውጭ ሌላ ምን ትጠጣለች? ከአንድ አይነት ነው የቀደሙላችሁ። ምን ነው? አይ ምን እና ስራ እንዴት ነበረ? እስኪ ምን እንዳሳለፍክ ንገረኝ። ጥሩ ነበር። ስራውንም በመጠኑም ቢሆንም እየለመድኩት ይመስለኛል። ልጅቷ ግን በስመ አብ ወሬኛ ነች። ስለሚመለከታትም ስለማይመለከታትም ነገር ነው ዝም ብላ የምትለፈልፈው። ማናት እሷ? ማን ነበር ያሉት? አዎ ሜሮን። ዝም ብላ ነው የምትለፈልፈው። ብታውቃት ግን ምርጧ ልጅ ናት። ድርጅት ውስጥ ካሉ ምርጧ እሷ ናት። ሳታስበው የሆነ ሰዓት ትወዳታለህ። ውይ አላውቅም። ዝም ማለት የማትችል ከሆነ በጣም ከባድ ነው። እኔ ዝም የማትል የማውቀው ሰው ናርዶስን ነበር። ለካ ከእሷም ይባሳል። አውቃለሁ፣ አታምኝኝም። ግን ለአንቺ ያለኝ ፍቅር ከልቤ መነጨ ነው። ልቤ ራሱ ያለ አንቺ አይመጣም። እሺ ጊዜ ስጠኝ እባክህ። አሁን ላይ መልስ ለመስጠት ዝግጁ አይደለሁም። በኋላ ማየው መልስ ሰጥቼ መጸጸት አልፈልግም። የፈለግሽውን ያክል ጊዜ ስጪ። እኔ አንቺን ስጠብቅ አመታት እንኳን ቢያልፉ እጠብቅሻለሁ። ምንድን ነው ያልሽው? የት ነሽ? ቤት ነኝ። እባክህ ነው ተመርሻለሁ። አድነኝ። እኔ መሞት አልፈልግም። አይ የኔ ፍቅር በፍጹም አትሞቺም። እባክሽ ቃልዬ ስልኩ እንዳትዘጊው። አሁን ደርስልሻለሁ። ደግሞ ቤታችሁንም አውቀዋለሁ። እሺ አልመዬ በሩን ክፈችልኝ እባክሽ።
እባክሽ ንቂ። ቃል በሕይወት አለች። ስንክሳር አልገባን ሰበቡ ሁለት ይሆናሎይ ሰው አንድ ልቡ ሕይወት ይሆንና እድል ዕጣ ፈንታ እደነግጥ ጀመር በሁሉም ኮሽታ ፈተናም ሲበዛ ቀን ጎሎ ሲከዳን ከቃል ሸተት አልኩኝ ደም ሲሆን ኪዳን ፈራጅ ሊናዬ ከልኩ ላይ ጎደል ፍቅር የለ ማትረፍ ስል አማኜን አልበደል ሟች ነው ይስገዳይ ጸጸት ለወገኑ የትኛው ይቀላል በልፍረድ ሚዛኑ ሕይወት ጥሎ ማለፍ ስትሆንክ እንደ ብርቱ ያንዱ ቀት ሆኗል ለአንደኛው ስኬቱ። ምንድነው? ምን ተፈጥሮ ነው?
አስጨነቀኝ እኮ። እኔ ሲጨንቀኝ አንቺ ጋር እንደምደውል ታውቂ የለ እና ምን ሆነ ነው? እስኪ ቁጭ በል ተረጋጋ። ተረጋግተን እስኪ እናውራ። ምንድን ነው የተፈጠረው? እስኪ ንገረኝ፣ ምን ሆነ ነው? ምንድን ነው የተፈጠረው? ያ የማይረባ ልጅ ከቤቱ ጥንብርኩሴን አውጥቶ አላባረረኝም መሰለሽ? ከዛች ከማትረባ ሰራተኛ ጋር እየተሞዳሞዳቸው እንዴት እንደዛ ይለኛል? እኔ ወላጅ አባቱ አይደለሁም እንዴ? እኔን አዋርዶ በህይወት እንዲኖር አልፈቀድለትም። ተው፣ እንደዚህ በፍጥነት አትወስን። እንደምትወደው እኔም አንተም እናውቃለን። ስለዚህ ደግሞ ለቢዝነስ ደግሞ በጣም ያስፈልግሃል። እንደዚህ አትሆን እንጂ። ከፈለገ ገሃነም መግባት ይችላል። እንደሱ አይነት ልጅ ፈጽሞ የለኝም። አፉን ሞልቶ እኮ ነው ከእናቴ የወረስኩት ቤት ነው። እዚህ መምጣት አይጠበቅብህም። እሷን ካልወደድካት አላለኝም መሰለሽ? እውነቱን ነው። ያ ቤት የእናቱ ነው። እናቱ ከመሞቷ በፊት ያወረሰችው ቤት ነው። ግን ከአንዲት ሰራተኛ ጋር ወርዶ ሳየው እኔ መናገር አልነበረብኝም? እኔንስ ጥንብርኩሴን አውጥቶ ማባረር ነበረበት? ባለጌ ነው የመጨረሻ። እሱ አሁን የኔ ልጅ ነው፣ ከኔ የወጣ ሽንቴ ነው። ይኸውልህ ልጅ ግን በጣም ኃይለኛ ሳይሆን አይቀርም። ከዛች ሰራተኛ የምትለው ጋር ተመሳጥሮ በኋላ መረዞ እንዳይገልህ ዋ ተጠንቀቅ። ይኸውልህ ከዛ በኋላ እሷ ብቻ ናት ጠያቂ የምትሆነው። ሌላ ተቀናቃኝ እንኳን ልጅ የለም አይደል እንዴ? ስለዚህ መጠንቀቅ ይኖርብሃል። ደግሞ በአንተ ስም ያሉ ንብረቶችን ለመውሰድ እያቀደ እንዳልሆነ በምን ታውቃለህ? አይ እንደዛ አይደለም። እሱ ግን እንደ እናቱ ነው። ያለፋበትን ነገር አይፈልግም። ቢሮና ውሰድ ተረከበኝ ብለው አይደለም እንዴ? አልረከብም ብሎ ጎምለል እያለ በግድ አስቸግሬው እኮ ነው ወደ እኔ ላመጣው እየቀረብኩኝ። ትላንትና ሰላም ፈጠርን። እንደዚህ አይነት ነገር ይፈጠራል? ከዛ እኮ ነው ስገባ ከሰራተኛዋ ጋር ሲተቃቀፍ አላየሁትም በዓይኔ። ራሱ ወርዶ እንደው በመክረው እምቢ አለኝ እኮ። ሁል ጊዜ ዝም ቢመስል ቆሻሻ ነገር ላይ ነው የሚገኘው። አንድ ቀን እንኳን እንደ ንብ ሁንልኝ ብለው እኮ የማይኖር ልጅ ነው እኮ። እንዴት ላድርግ ውዴ? ባለፈው ምን ተነጋግረን ነበር? የሸረከል ልጅ እስከሚያገባ ድረስ እንደምንም ብለህ ምርጥ አባት ሆነ ተንከባከበው ተባብለን አልነበር እንዴ? እየሞከርኩ ነበር። በሞክር አቃተኝ። የሰው ልጅ እንዴት ንሁን ሲባል ዝም ይሆናል? ሁሉ ጊዜ ቆሻሻ ነገር ላይ ራሱን እንኳን አያስከብርም። ራሱ ወርዶ እኔን ያዋርደኛል። ይሄ ቀለበት ከየት የመጣ ነው? አዎ በጉርምስና ጊዜ የማደርገው ቀለበት ነው። ዶክመንት ስፈልግ አገኘሁትና አደረኩ። ቆይ ልጅ እያለ ጠፍቶብህ ወይም ከጣት ወጥቶ ያውቅ ነበር? ግን ይሄ ጥያቄ ከየት የመጣ? ድሮ ጎረምሳ እያለሁ ከጣቴ ወልቆ አያውቅም። ያኔ በጉርምስና ጊዜ እየተፈታታን እያለ ያደረግነው ነው የቀመስነውንም ምንም አናስታውስም ነበር። እና ወደ ራሴ ስመለስ ያረኩት ቀለበት ከእጄ ላይ የለም። በእድሜ ከሁሉም ደግሞ እኔ ነኝ የምበልጠው የነበረው። ይፈሩኝ ነበር፣ ኃይለኛ ነበር። በሉ ይህን ቀለበት ከየትም አድርጋችሁ እንድታመጡ ፈልጋለሁ አልኳቸው። ከዛ በኋላ ከየት እንዳገኙት አላውቅም፣ አመጡልኝ። ትዕግስት ምን ሆነሻል? ቆይ ምን ነክቶሻል?
የኔ ማለፊያ ምን ሆነች? ብዙ ጊዜ ደውላለች። ትምህርት ቤት ሄዳ በደህናማ እንደዚህ አትሆን። አሎ፣ እንዴት ዋልክ? እስኪ ሰው አለ አንተ ጋር? እሺ አንተን አለኝ። እስኪ ወደ ቤት መሄድ አለብኝ። አዎ በቃ ክፍት አድርጌው ነው የሚሄደው መድኃኒት ቤቴ። ናለኝ። እሺ ምን ሆነች? ፈልገው እንደማልወድ ለምንድን ነው የማይገባ? በቃ አልወድህም። እና ያንን ሙትቻ ነው የምትወጪው? ስሚ አርፈሽ ብትቀመጭ ይሻልሻልሽ፣ አለበለዚያ ጨፈልቅሻለሁ። ማን ነኝ ብለህ ነው የምታስበው? እኔ ላንተ ስል ከቢሮ ባልደረቦቼ ጋር ማውራት አልችልም? እኔ ከሥራ ባልደረቦችሽ ጋር እንዳታወሪ ብዬ ከልክዬሽ አላውቅም። አሁንም ደግሞ ልትቆጣጠረኝ እንዳትሞክር። አንተ እኔን አፈቀርከኝ ማለት በህይወቴ ውስጥ ጣልቃ መግባት ትችላለህ ማለት አይደለም። በቃ አልፈልግህም። ተወኝ። አልተውሽም። አንቺ የኔ ካልሆንሽ የማንም ልትሆኝ አትችይም። የሌላ ሰው እንድትሆኝ አልፈቅድልሽም። ይሄ ፍቅር አይደለም። ወይኔ ፈጣሪ ሆይ! እንዴ! እሺ ቆይ ምን ልሁንልህ? ምን እንደሆነ ነው የምትፈልገው? እኔን ለማፍቀር ሞክሪ። ሌላ ምንም አማራጭ የለሽማ። የትም ብትገቢ እከተልሻለሁ። ነገርኩሽ እኮ አንቺ የኔ ካልሆንሽ የማንም ልትሆኝ አትችይም። ትሰሚኛለሽ? አንቺ የኔና የኔ ብቻ ነሽ። ገባሽ? ስማ አርፈህ ብትቀመጥ ይሻላል። እሺ ዝም ያልኩ ሀዘን ላይ ነህ፣ ተጎድተሃል ብዬ ነው። በዛ ላይ ያለቀኝ ድጋፍ ባታገኝ ኖሮ መንቅሬ ነበር ማስወጣ። በጣም ይቅርታ። ይቅርታ? እሺ እቺ ጨዋነትሽ እስከመች እንደሆነ እናያለን። ግን ደግሜ ልንገር፣ ሁለተኛ ሜሮን አጠገብ እንዳላይ። ከቻልክ ቢሮ ቀይር፣ ካልቻልክ ግን መፈጠር እንድትጠላ ነው ማድረግ። እሺ አቶ ቅዱስ ደህና ነህ? ደህና ነኝ። ቆይ ግን ምንድን ነው የሚያደርገው? ፍቅረኛው ከሆነች እኮ ሊያምናት ይገባል አይደል? አይ ፍቅረኛው አይደለችም። በግድ ፍቅረኛዬ ካልሆንሽ እያለ እያስጨነቃት ነው። እውነትሽን ነው? ፍቅረኛው አይደለችም? ታዲያ ለምን እንዲህ ተዋት አትነግረውም? ያልሞከረች ነው እንደሚመስልክ። ያላረገችው ነገር የለም። በሱ ምክንያት ስራውን ለመልቀቁላ ወስና ነበረ። ግን ደግሞ ይህ ስራ በጣም ያስፈልጋታል። ይሄ በሽታ ነው፣ ህመም ነው። እንዴት ነው አንዲት ልጅ ፍቅረኛ ካልሆንሽ ብሎ ሊያስገድዳት የሚችለው? ለማንኛውም ለአቶ ግርማ ቢሮ እንዲቀየርልኝ እነግረዋለሁ። እባክህን አቶ ቅዱስ፣ ትንሽ ሰብአዊነት የሚሰማክና ለሴት ልጅ ክብር ካለክ ቢሮውን አትልቀቅ። አልገባኝም። ሰብአዊነትና ቢሮ መቀየር ምን አገናኘ? ምን መሰለክ፣
አሁን ይሄ ሰውዬ ለአንተ ፍላጎት እንዳላት ነው እየተረዳ ያለው። በዚህ ደግሞ በጣም ተናዷል። አሁን ብቻዋን ቢያገኛት አይለቃትም፣ የሆነ ነገር ያደርጋታል። ግን እኮ አሁንም ብቻቸውን ነበሩ። ምን መሰላቱ ቅዱስ፣ ሜሮን በጣም የምታሳዝንና ምስኪን ልጅ ናት። ይህን ስራ እየሰራች ያለችው ለታማሚ እናቷ ብላ ነው። ባይገርምክ አልፈልግም ስትለው ደብድቦና ሰቃይቶ ነው የለቀቃት። ጭራሽ ደግሞ የሚገርመው ነገር ይሄ አልበቃ ብሎት የደበደብኩ ስለምወድሽ ነው ብሎ አበባ ሰጣት። ከዛን ይቅርታ አድርጊልኝ አላት። አንዳንዴ እንደውም በእናት ያስፈራራታል። የሚገርም ነው። ግን እኮ የኔ አብሮ መሆን እኮ ለእሷ የባሰ ጉዳት እንጂ ምንም መፍትሄ ሊሆንላት አይችልም። አላውቅም፣ በጣም ግራ ስለገባኝ እኮ ነው። ታውቃለህ፣ እስከሚመታት ቀን ድረስ ነገሩን ለቀልድ ነበር ያየነው። አታስቢ። ለማንኛውም በቻልኩት አቅም አግዛታለሁ። እኔም በጣም የምወዳትና የመሳሰላት ትንሽ እህት አለች። ነገ በሰው ላይ እንዲሆን የማልፈልገውን ነገር ሌላ ሰው ላይ ሲደረግ ዝም ማለት የለብኝም። ለማንኛውም ወደ ስራ ይልግባ። እሺ፣ አመሰግናለሁ። ትችያለሽ። አመሰግናለሁ። ምንም አይደል። ለምንም ነገር ማልቀስ መፍትሄው ነው። አታልቅሽ። እሺ፣ እኔ የምልህ ለምንድን ነው ሁሌ ቀና ብለህ የማታይ? ነው እኔን ሲሆን ነው ማየት የማትፈልገው? ደግሞ ሁሌ እጅህን እንደዚህ ስታሻያለሁ። በሰላም ነው? እጅህን እንደዚህ የማደርገው ሳዝን ስጨነቅና ውጥረት ሲሰማኝ ነው። አሁን የትኛው ስሜት ነው እየተሰማክ ያለው? ታውቂያለሽ፣ በየሄድኩበት ችግር እየፈጠርኩ ነው። የኔና የትንሿን ህይወት ለማስተካከል እያልኩ እሷን ለማሳደግ ስል ትምህርቴን አቋርጬ ወደ ስራ ገባሁ። ነገር ግን ሁሉ ነገር ተገላቢጦሽ ሆነ። ይሄኔ እሷ ባትኖር ኖሮ አማራጭ አላጣም ነበር። አንቺንም እዚህ አላሳዝንሽም ነበር። ይቅርታ። ለምን? አዝኜ እንድታዝን ስላደረግኩ። ደግሞ እመኔን፣ ግርማ ነው እያስቸገረኝ ያለው። እኔ አልፈልገውም። አውቃለሁ። እኔ ልረዳሽ የምችለው ግን ከአንቺ በመራቅ ነው። ምን ተፈጥሮ ነው? ልጄ ምን ሆና ነው? ምንም ነገር የለም። በሩ ደግሞ ክፍት ነው። ልጄስ 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 ወይኔ ልጄ ቃል
ሄደችብኝ። ምንድን ነው? ወይኔ ልጄ፣ ወይኔ ልጄ። ወይኔ እሷም አታነሳ። ልጄ ምን ሆነችብኝ? ወይኔ ልጅ የሆነ ነገር ሆናለች። አራንሹ ልጄስ መልስ ስጪኝ እንጂ ልጄ ምን ሆና ነው? ስመጣ እኮ በሩ ክፍት ሆኖ ነው ያገኘሁት። ስገባም እዚህ ያልሆነ ነገር ነው ያየሁት። ምን ሆና ነው ልጄ? ስልኳም እዚህ ነው። በቃ ተወኝ። 10 ጊዜ ልጄ ልጅ አትበለኝ። እስኪ ቆይ እኔና ናርዶስ እንዴት እንደሆነን እስኪ እንዳዘንኩ አይታየም እንዴ? እንዴ ሁሉ ጊዜ ልጄ ልጅ አትበለኝ። እኔ አንተ ልጅ ጠባቂ ነኝ ጠባቂ ነኝ ወይ? አትጩብኝ። ይኸውልህ ልጄ ልጅ አትበለኝ። ሂድና እዛ ልጅህን ጠባቂ ቀጥረህ ይሄ ጋርድ ቀጥረህ ጠብቃት እሺ? እኔ አንተ ልጅ ጠባቂ አይደለም። ቲጂ ምን ሆነሻል? ደጋግማ ደውላልኝ ነበር እኮ። እኔም ስመጣ በሮም ክፍት ነው፣ ስገባ ስልኳም እዚህ ነው ያለው። ተጨንቄ እኮ ነው። ናርዶስ ስታማ ቢሆን የደወለችልህ። አንተ ግን ናርዶስ ነገር አንድ ቀን ታይቶ አታውቅም። ሁል ጊዜ የምትለው ቃል 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 ነው። ይኸውልህ ልጅህ እንዳልሆነች እኮ በግልጽ የታወቀ ነው አይደል? ግን ልጅህ ናርዶስ ማለት ባትወልዳትም ልጅህ ነች። እሺ ተወልዳ እስከምታድግ ድረስ የምታውቀው አባት አንተን ብቻ ነው። ግን አንተ ምንድን ነው የምትለው? ሁል ጊዜ ቃል ቃል ቃል። ይኸውልህ ማሳደግ ሰልችቶ ከሆነ በግልጽ ነገር እኔ ያሳድጋታለሁ። በቃ እሺ 10 ጊዜ ቃል ቃል እያልክ አታሳብደኝ እሺ? ቢያንስ ለእኔ ባታስብ እንኳን ለልጅቷ አስብላት። ቲጂ ምን ሆነሻል? ቃል ያለችበት ሁኔታ ታውቂያለሽ አይደለም? ከጎኗ ልሁን ብዬ ነው። ናርዶስን እኔ ችላ ብያት አይደለም። ልጅ አይደለችም እንዴ? ሁሉንም አውቃለሁ እሺ? በእናንተ ቤት አሁን በሚስጥር መያዛቸው ነው አይደለም? ቆይ አንተ ምን አይነት አባት ነህ? ይሄን ያደረገችው ናርዶስ ቢሆን ግን አውጥተህ ጥላት ነበር። አልገባኝም። ስለምንድን ነው የምታወሪው? ስለምን እንደማወራ በደንብ ታውቃለህ። ይኸውልህ ቃል ኪዳን እርጉዝ እንደሆነች በደንብ አውቃለሁ። ከዚህ በላይ መሸወዱና መደባበቁ ምንም አያስፈልግም እሺ? በጣም ትገርሚያለሽ። ቃልዬን አታውቂያትም ማለት ነው። እርጉዝ ልትሆን አይደለም ወንድ ጋር ደርሳ አታውቅም። ይሄን ማምን ይመስልሃል? ለልጅ ለመከራከር አትሞክር። እየተከራከርኩላት አይደለም፣ ከምሬ ነው። ቃል ኪዳን እርጉዝ አይደለችም። ይህን ሀሳብ ከየት እንዳመጣሽው አላውቅም። ግን ስለ ልጄ ውድቀት ለምንድን ነው የምትቸኩዩ? በጣም ነው የማዝነው። እኔና አንቺ ካሳለፍነው ጊዜያቶች አንጻር ልጅሽና ልጄ መባባል አልነበረብንም። እና እንደዛ ካልሆነ ለምን እንደሚያስጨንቅ እስኪ ንገረኝ። ከስራ እንደመጣህ እኮ ደህና ዋላችሁ ከማለት በፊት ገብተህ በር ዘግተህ ነው የምትቀመጠው ከልጅ ጋር። እስኪ ንገረኝ። እንደዛ ካልሆነ በምን ምክንያት ሊሆን ይችላል? ንገረኝ፣ እስኪ አስረዳኝ። ንገረኛ። እሱ የግል ጉዳይ ነው፣ አንቺ አያገባሽም። አሁን ሄጄ ልጄን ደህንነቷን ማወቅ አለብኝ። ምን እንደሆነች ደግሞ አንቺ ታውቂያለሽ። የራሳችሁ ጉዳይ። ብትፈልጉ ተያይዛችሁ ገደል ግቡ። ቆይ አንቺ አይወድሽም አይደለም? ነተዩ እሱ እንደሆነ ደስታ ነው የሚወደው። ጠብቂ። በቅርቡ ዳዊትን ከኔ ውጭ ማንም ሰው እንዳይመለከተው አደርጋለሁ። ደግሞ ደስታንም ቢሆን ይረሳታል። እሱ ብቻ ሳይሆን ሙሉ ዓለም እንዲረሳት አደርጋለሁ። አልገባሽም እኮ አሁን እኮ አንድ ልጅ ወልደዋል፣ ደግሞ አብሮ መኖር ጀምረዋል። አይመለከተኝም። በቃ ዳዊትን ወደዋለሁ። የልትሄጂ ነው? የዳዊት ምሽግ የት እንደሆነ አውቄያለሁ። ብቻውን መሆን ሲፈልግ እዛ እንደሚሄድ ሰምቻለሁ። ዋ አንቺ ልጅ በኋላ ዳዊት ስትይ የጫካ አራት እንዳትሆኚ አታስቢ። በዛ ላይ ደግሞ ሰዓቱ ገና ነው። ለማንኛውም ነገ ስንገናኝ የተፈጠረው ነገሩን እንነግርሻለሁ። በቃ ቻው።
ለካ አልተነካችም ነበር። በጣም ደስ ይላል። አሁን ከዚህ የሚል ሰው ሳይመጣ። ቆይ ግን አንተ ይሄ ነገር የምታደርገው እኔ ካንተ በኋላ እንዳደርግ ለምንድን ነው የምትከለክለኝ? ምክንያቱም የኔ የሆነ ነገር እኔ ብቻ ነኝ ማድረግ የምችለው። ራሱ ግርማ ነው። ጠብቅ። ላደረስክብኝ በደል፣ ላደረስክብኝ ጭካኔ አስከፍልሃለሁ ግርማ። አንተ እዛን ቀን ባትደፍረኝ ኖሮ ከነ ክብሬ ብሆን ኖሮ ዳዊት ይህን ጊዜ ያፈቅረኝ ነበረ። ከነ ክብሬ ባያገኘኝ ኖሮ ያችን ማትረባ ትቶኝ ነበር የሚያፈቅረው። አሁን ግን ከኔ ጋር እንኳን ተኝቶ እሷን ነው የሚያስበው። ግርማ የሴትነት ክብሬን አሳጥተህ አሸማቀቀኝ። እንደዚህ አድርገኝ ላኖርከኝ እያንዳንዷን ነገር በደንብ አድርጌ አስከፍልሃለሁ። እኔም ፈራኝ ግርማ፣ ተጠንቀቅ፣ አስከፍልሃለሁ። ግርማ እኔ እንደፈርከኝ አይደለ? እኔ ደግሞ ሲኦል ነው የምሆንብህ ግርማ። እበቀልሃለሁ። እስቲ ንገሪኝ ቃልዬ፣ ይሄንን ሁሉ መድኃኒት ለምን ልትወስጂ ቻልሽ? ራስሽን ለማጥፋት ስትሞክሪ ነበረ? ምን እያልክ ነው? የፈለገ ተስፋ የሚያስቆርጥ ነገር ቢገጥመኝ ራሴን ማጠፊያ ይመስላል? ስታስበው አባዬን በዚህ ልክ ማሳዘን የምችል ይመስላል? እና እንዴት እንደተፈጠረ ንገሪኝ እስቲ። የናርዶስ እናት ናት በሻይ አርጋ የሰጠች። ምን? ቆይ እንዴት? ለምን ልገልሽ አሰበች? ከየት እንዳመጣችው አላውቅም። እርጉዝ ነሽ ነው የምትለው። እንደምትጠላኝ አውቃለሁ እኮ፣ ግን አንድም ቀን ለህይወት የሚያሰጋ ነገር ታደርጋለች ብዬ አስቤ አላውቅም። ደግሞ ስለምንድን ነው እርጉዝ ሆኛለች ብላ የጠረጠረችው? ምክንያቱም ሰሞኑን የኔ መጨነቅ፣ አባዬን አብዝቶ መንከባከቡ፣ ለዛ ይመስለኛል እኔን እርጉዝ ናት እንዲሉ ያደረጋቸው። ቆይ እሷ እንዴት እንደዚህ ታደርጋለች? ሴት ልጅ አላት አይደል እንዴ? ይሄ አረመኔነት ነው፣ ክፉነት ነው። ቆይ ስልክ ማላነሳበት ቦታ ሆኜ ቢሆንስ ምን እንደሚፈጠር አስበሽዋል? አባዬ ጋር ደውዬ ያላነሳ ሲለኝ ቀጥታ አንተ ጋር ነው የደወልኩት። ታውቃለህ፣ መጮህ እንኳን አልቻልኩም። ደግሞ ስልክ ባንቀየር ኖሮ አስበሽዋል? ደውለሽ እኮ ሁለት መውጪ እንደሆነ ስነግረኝ ውሃ ነው የሆንኩት። ደግሞ ባንድ ቀያየርስ? አይ ተይ በቃ እሱን ማሰብ አልፈልግም። ደግሞ እንዴት መኪናውን አስረስቼ አንቺ በርጋ እንደደረስኩ ምንም ማስታወሰው ነገር የለም። ሄሎ ሄሎ እያልኩ ዝም ስትይኝ እኮ በጣም ተጨነኩኝ። ምን ያክል እንደማፈቅርሽና እንደምወድሽ ተረዳሁኝ። እባክሽ በቀረን ጊዜ ደስተኛ እንዳደረግሽ ፍቀጂልኝ። እሺ፣ ጥያቄን ተቀብያለሁ። እውነትሽን ነው? አዎ እውነቴን ነው። እሺ አለችኝ። ፍቅሬን ተቀበለችኝ። እውነትሽን ነው አይደል? ምን ያክል ደስ እንዳለኝ አልገባሽም። እኔ በጣም ደስ ብሎኛል፣ ግን አንተ እንደዚህ ትሆናለህ ብዬ አልጠበቅኩም ነበር። እኔ ደግሞ በፍጥነት እንደዚህ ሽተኛለሽ ብዬ አላሰብኩም ነበር። የኔ ቆንጆ ደስተኛ ነው ማድረግሽ። አውቃለሁ። አሁን ግን ወደ ቤት መሄድ እፈልጋለሁ። አይ አይሆንም፣ ዶክተሩ ማረፍ አለባት ስላለ እኔ ቤት ወስድሽና አልማዝ ትንከባከብሻለች። አይ ነው፣ ከትዕግስት ጋር ቁጭ ብለን ችግራችን መፍታት አለብን። ከዚህ በላይ ምንም ልታደርገኝ አልችልም። እኔ ከዚህ በላይ ምንም ነገር መቋቋም አልችልም።
ይሄንን አታድርጊ አልልሽም። ማረፍ አለብሽ። ግን እኮ ወደሽም ታጥቧል። አሁን ወደ ቤት ልውሰድሽና ምግብ በልተሽ ማረፍ አለብሽ። ደግሞ እናንተ ቤት ሄደን በእኔ ምክንያት እንዲናገሩሽ አልፈልግም። ደግሞ እናንተ ቤት አንቺ እንደዚህ የሚንከባከብሽ ያለ አይመስለኝም። ግን እኮ አንተም ቤት ቢሆን ይኸውልሽ፣ እኛ ቤት እኔና አልሚ ብቻ ነው ያለ ነው። አባዬ ደግሞ አይመጣም። አልሚ ማለት ደግሞ እናቴ ማለት ነች። ስለ አንቺ ማታውቀው ምንም ነገር የለም። አንቺ ስትደውይልኝ አጠገቤ ነበረች። ተጨናንቃ ዳግማ ስትደውልኝ ነበር። አንቺ ሕክምና ላይ ያለሽ አንስቼ የተፈጠረውን ነገርኳት። ደግሞ ካጠገበሽ እንዳርቅ ነገራኛለች። እሷ እንደምታስበው ራስ ሲል ተጠፊ እንደነበር ነው። እሺ በቃ እንሂድ። አቤት ታምራት፣ አሁን የት ደረስክ? እኔ ቤት ደርሻለሁ። ቶሎ ናሽ፣ ቶሎ ቶሎ። ልክ ነህ። ሀብት በጣም ያጨናንቃል። ግን አንድም ቀን ልጅ የሀብታ ማጫወቻ ሆና ትቀራለች ብዬ አስቤ ማላውቅም ነበር። ስለምንድን ነው እያወራሽ ያለሽው? አድራሻውን ብቻ እኔ እገድለዋለሁ። እኔን የካደኝም ብቻ ጉሮሮውን ይዛ ያምጣል። ፖሊሶች እንዳይደርሱብን፣ አንድ አይነት ማስረጃ እንዳያገኙ። ግን አለቃ ቆይ አንተ ግን ለፖሊሶች ያልካቸው ነገር አለ? ሁሉንም ነገር ነገርካቸው እንዴ? ገና ሳብድሃለሁ። አጠገብህ ሆኜ ህልምህንም ሀሳብህንም ሁሉ ቀምቻለሁ። የልጅነት ህልሜን የልጅነት ክብሬን ስላሳጣችሁ አንተንም ሆነ ጓደኞችህ ሁላችሁ እኔ ጉዳይ ዋጋ ትከፍላላችሁ። ቆይ ለምንድን ነው የተናደድከው? ሰውየው ማን ነው? ይህንን አሳልፎ የሰጠኝ ሰው ግን ባገኘው በሽጉጥ ገነጣጥዬ ነው